ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቅኩትን ሚስጥር ለነገራችሁ ነው የመጣሁት። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጻባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ። ቤተሰቦች ቀድማ ለቀሰው ሁሉ ተበደ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበር። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ነገሩ እንግዲህ የጀመረው ዛሬ ጠዋት አካባቢ ነው። ማታ ላይ ጃኒ ላይቭ ገብታ ጌም ስትጫወት ነው አካውንቷ ተርሚኔትድ የሆነው፣ ፌስቡክ ቲክታክ ላይ ማለት ነው። ጠዋት ላይ አዶናይ ተነስቶ የጃኒ አካውንት ባን ስለተደረገ እባካችሁ ሁለተኛ አካውንቷን መጠባበቂያ አካውንቷን ፎሎ አድርጓት ብሎ ነበር። እኔ በዛ ነበር መጀመሪያ ያየሁት። ታዲያ አሁን ከመሸ ደግሞ ጃኒ ከዚህ በፊት ከጆን ዳንኤል ጋር ስለነበራት የፍቅር ግንኙነት የያዝኩት ሚስጥር አለ ብላ ነው ቪዲዮ የሰራቸው። እሷም እንዳለችው ከሆነ አብረን በነበረን ጊዜ ይደበድበኝና ያሰቃየኝ ነበር፣ ያስፈራራኝ ነበረ። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። በዛ ምክንያት ብዙ ጊዜ ፈራው ነበረ ብላለች። እናም አካውንቴን ያዘጋው ከ2 ሚሊዮን በላይ ፎሎወር ነበራት። አይ ቲንክ ወደ 3 ሚሊዮን የተጠጋ ነበረ። እሱ ነው ጆን ዳንኤል ያዘጋብኝ ብላለች። አካውንቴ ባኑ ነው። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዱስ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። እኔ ህይወቷን ላለመበጥበጥ ብዬ ነው እንጂ እኔም ጋር ብዙ መረጃዎች አሉ በማለት ከአዶናይ ጋር ፍቅር ከጀመረች በኋላ በቅርብ ጊዜያት ማለት ነው ጎንደር ጥምቀት አብሮ በነበሩ ሰዓት አዶናይ ቤት ውስጥ ቁጭ እንዳለ እሷ ሽንት ቤት ገብታ ደውላልኝ ነበር ቪዲዮ ኮል። እንደውም ምንድን ያለው ገላዋን የሚያሳይ ቪዲዮ ልካልኛለች። እዚህ ጋር ግን ማሳየት አልችልም። ኦዲዮን አዳምጡት ብሎ ሼር አድርጎን ነበር። እኔ ኦዲዮን ለመስማት በጣም ሞክሬ ነበረ፣ ለእናንተም ሼር ለማድረግ ክሊር አይደለም፣ ልሰማው አልቻልኩ። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሽዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፑ እንዲበጣበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል ፈልጋለሁ፣ የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል
1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋውት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም። ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ስለዚህ ለጃኒ ከዚህ በኋላ እባክሽን የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ልኑር፣ አትበጥብጭኝ በማለት መልእክት እሱ አስተላልፏል። ጎንደር ከአዶናይ ጋር ሆና ቪዲዮ ትላክለት አትላክለት ያው እሱን ማረጋገጥ አልቻለም። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማረግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበር። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል ታውቂያለሽ። ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። የኔ ሀሳብ ምንድነው እነዚህ ልጆች ሚዲያ ላይ ያሉ ልጆች ናቸው፣ ወጣቶች ናቸው። ለህብረተሰቡ የማይጠቅም ክርክር ውስጥ ጭቅጭቅ ውስጥ ባይገቡ መልካም ነው ብዬ ነው የማስበው። ምክንያቱም በሰዓቱ ጆንም ሆነች እንትና ጃኒ መልካም ጊዜ አሳልፈዋል። ከዜሮ ተነስተው ቲክቶካቸውን እዚህ ድረስ አድርሰዋል። ካለመታወቅ ወደ መታወቅ መጥተዋል። ጆንም በጣም ከባድ ጊዜያት ብዙ መስዋዕትነት ከፍሎ ነው እዚህ የደረሰው። በዛ ምክንያት እስር ቤት ውስጥ ተሰቃይቷል። ብዙ ነገሮች አሳልፏል። ኬዙን ያው የቀሰቀሰውም ይመስለኝ ጃኒ ያለምንም ማንገራገር ቲክቶኬን ያዘጋው ጆን ዳንኤል ነው በማለቷ ነው እንግዲህ የሆነ ሁሉ ነገር አስታካ እንትን ያለችውና እንደይነን ነገርን ያው ፕራይቬትሊ ቢወያዩ እና ሶልቭ ቢያደርጉ መልካም ነው ብዬ ነው የማስበው። እሷም እንግዲህ ያጋራችን ፎቶዎች እውነተኛ ከሆኑ ያው ወደ ህግ ሄዳ መጠየቅ ትችላለች። እንደዛውም ደግሞ ሐሰተኛ ከሆኑ እሷም ስም በማጥፋት የምትጠየቅ መሆኗን ማወቅ አለባት። ሰላም አውርዱ፣ ተዋደዱና ነገሩን ፍቱት ነው የምለው። አመሰግናለሁ።